በድብቅ በፍቅርህ እያለቀሰች ነው። በግልጽ ባታሳይህም በፍቅርህ እየታመመች ነው። እነዚህ 6 ነገሮች ምልክቶች ናቸው። አንደኛ፣ በተደጋጋሚ ለጓደኞቿ ይሄ ልጅ ደስ አይለኝም፣ አልወደውም በማለት ትናገራለች። መጀመሪያ ላይ አንተም ይህንን ስትሰማ እውነትም ትጠላኛለች ብለህ ልታስብ ትችላለህ። ነገር ግን ይሄ በሴቶች ስነ ልቦና ውስጥ የመከላከያ ጋሻ ነው። አንዲት ሴት በድብቅ በፍቅር እየተቃጠለች ለጓደኞቿ በተደጋጋሚ ይሄ ልጅ ደስ አይለኝም፣ አልወደውም ማለቷ ስውር እውነታ ነው። ጓደኞቿ በአይን እንቅስቃሴዋ፣ በአነጋገሯ ወይም በአንተ አካባቢ ስትሆን በሚኖራት መደናገጥ ስላንተ ያላትን ስሜት መጠርጠር ሲጀምሩ ወዲያውኑ ድንጋጤ ይወራታል። ወደደችው ተብላ እንዳትታማ ወይም ሚስጥሯ ወጥቶ በአንተ ዘንድ ርካሽ ሆና እንዳትታይ ትፈራለች። ጓደኞቿ ጥርጣሬያቸውን እንዳያሳድጉ ቀድማ ራሷን ለመከላከል ስትል እኔ እሱን በጭራሽ ጨርሶ ደስ አይለኝም በማለት ከጥርጣሬ ቀጠና ውጪ ለመሆን ትሞክራለች። በድብቅ ስታፈቅር ስላንተ ከማሰብ ማረፍ አትችልም። ስምህን የመጥራትና ስላንተ የማውራት ጥማት አላት። በአዎንታዊ መልኩ ስላንተ ማውራት ስለሚከብዳት በአሉታዊ መልኩም ቢሆን ስምህን በተደጋጋሚ ታነሳዋለች። ጓደኞቿም እሷ እኮ ሁሌም ስምህን ታነሳለች እንዲሉ ታደርጋለች። የምትናገረው ቃል አልወደውም ቢሆንም ዋናው ዓላማዋ ግን ስላንተ ማውራቱ ላይ ነው። ይሄ ልጅ አይመቸኝም ስትል ውስጣዊ ፍላጎቷ እነሱ እንዳይቃወሟት ነው። ጓደኞቿ እረ እንደውም ጎበዝ ልጅ ነው፣ በጣም የሚመች አሪፍ እኮ ነው እንዲሏት ትፈልጋለች። እነሱ ስላንተ ጥሩ ሲያወሩ በውስጧ ትልቅ ደስታ ይሰማታል። ያንተን ክብር ከሌሎች አንደበት መስማት ትወዳለች። እሷ ግን ንግግሯ ከዚህ በተቃራኒው ነው። አንዳንዴ አንተን ማግኘት እንደማትችል ስታስብ ወይም ካንተ በኩል ምንም አይነት ምልክት ካላየች የውስጧን ስቃይ ለመቀነስ የራሷን ሕሊና ለማታለል ትሞክራለች። ከዚህም የተነሳ አልወደውም፣ አይመቸኝም እያለች በተደጋጋሚ ለጓደኞቿ ታወራለች። ሁለተኛ፣ ወሲብን ጨምሮ የፈለግከውን ነገር ስትጠይቃት የቱንም ያህል መስዋዕትነት ከፍላ ልትሰጥህ ዝግጁ ናት። አንዲት ሴት ላንተ ያላትን ፍቅር ለማረጋገጥና አንተን በሕይወቷ ውስጥ ለማቆየት ስትል ልትሄድ የምትችለውን ርቀት የሚያሳይ ጉዳይ ነው። ይህም ፍጹም ራስን አሳልፎ የመስጠትና የማጣት ፍርሃት መገለጫ ነው። አንድ ሴት በውስጧ ጥልቅ የፍቅር ስቃይ ሲኖርባት ያንተ መኖር በሷ ሕይወት ውስጥ ትልቁን ስፍራ ይዛል። ለምሳሌ የምትጠይቃትን የገንዘብ፣ የጊዜ፣ የጉልበት ወይም የየትኛውም ነገር ይሁን እሷ የራሷን ምቾትና ፍላጎት ወደ ጎን በመተው ላንተ ቅድሚያ ትሰጣለች። ችግሮችን ለመፍታት ምንም አይነት ዋጋ ትከፍላለች። ላንተ አስገዳጅ ወይም አስቸጋሪ የሆነን ነገር ማድረግ ለሷ ከባድ መስዋዕትነት ሳይሆን ካንተ አድናቆትና ምስጋናን የምታገኝበት ትልቅ አጋጣሚ ሆኖ ነው የሚታያት። አይሆንም ወይም የለኝም የሚል ምላሽ ሰጥታ አንተ ቅር እንድትሰኝ ወይም እንድታዝንባት እንዲሁም እንድትርቃት አትፈልግም። ስለዚህ የራሷን ሕይወት እያጠበበች እንኳን ላንተ ለማበርከት ትጥራለች። ይህንንም የምታደርገው አንተን ላለማጣት ስትል ነው። በዚህ ደረጃ ላይ ያለች ሴት ትልቁ ስጋቷ አንተን ማጣት ወይም ካንተ መራቅ ነው። እምቢ ካልኩት ጥሎኝ ይሄዳል ወይም ሌላ ሰው ፍለጋ ይሄዳል የሚለው የውስጥ ጭንቀት ውሳኔዎቿን ሁሉ ይገዛል። የራሷን የግል መርሆች፣ ፍላጎቶች ወይም ዝግጁነት ባይኖራት እንኳን አንተን በሕይወቷ ውስጥ ለማቆየት ስትል ብቻ የራሷን ስሜት ታፍናለች። ውሳኔዋ የመነጨው ከሙሉ ፍላጎት ሳይሆን ካለው ከባድ የመለየት ፍርሃት የተነሳ ነው። የጠበቀ ስሜታዊ ግንኙነት ለምሳሌ ወሲብ ወይም መሰል ጥያቄዎች ድንገት ስታነሳባት በውስጧ ትልቅ የስነ ልቦና ትግል ይፈጠራል። በአንድ በኩል የራሷ ዝግጁነት ወይም ፍላጎት ማነስ ሊኖር ይችላል። በሌላ በኩል ደግሞ አንተን ለማስደሰትና የመጠበቅ ፍላጎቷ እጅግ የበረታ ይሆናል። በዚህ ሰዓት ለአንተ ጥያቄ የምትሰጠው አዎንታዊ ምላሽ ለአንተ ያላትን እጅግ ጥልቅ የሆነ ተጋላጭነትን ያሳያል። ራሷንና ሞራሎቿን አሳልፋ እስከ መስጠት ድረስ የምትሄደው ያንተ ደስታ ከሁሉ ነገር እንደሚበልጥባት ስለምታምን ነው። ሶስተኛ፣ ስትገናኙ ትኩረት ካልሰጠሃት በጣም ትበሳጫለች፣ ሐዘንተኛ ትሆናለች። አስተያየቷም የንዴት ይሆናል። በብስጭት ውስጥ ትገባለች። በተለይ እሷን ችላ ብለህ ለሌሎች ሴቶች ትኩረት የምትሰጥ ከሆነ በጣም ትቀናለች፣ በእጅጉ ትበሳጫለች። አንዲት ሴት በድብቅ በፍቅር ስትሰቃይ ያንተ ትኩረት ለእሷ ተራ ነገር አይደለም። ይልቁኑ ሕይወትን የምትዘራበትና የውስጧን የተደበቀ ፍቅር የምታረጋግጥበት ብቸኛ ዋስትናዋ ነው። ስለዚህ ስትገናኙ የምትሰጣት ወይም የምትነፍጋት ትኩረት በውስጧ ትልቅ የስሜት ማዕበልን ይፈጥራል። አንተን ለማየት ስትመጣ ልቧ በትልቅ ተስፋና ደስታ ተሞልቷል። አንተን ስታይ ልቧ በትልቅ ተስፋና ደስታ ይሞላል። ነገር ግን ያንተን ሙሉ ትኩረት ካላገኘች፣ ለምሳሌ በስልክ ከተጠመድክ፣ ወሬውን በግዴለሽነት ከሰማ ወይም ለመገኘቷ ቦታ ካልሰጠኸው ያ ሁሉ ደስታና ተስፋ በአንድ አፍታ ይጠፋል። እኔ ለሱ ምንም አይደለሁም የሚል የብቸኝነት ስሜት ወዲያውኑ ይወራታል። አይኖቿ ውስጥ የነበረው ብልጭታ በሐዘን ይተካል። ያንን የውስጧን ስቃይ በቃላት መግለጽ ስለማትችል ዝምታን ትመርጣለች። ነገር ግን ያ ዝምታዋ በሐዘን የተሞላና ከባድ ዝምታ ነው። መጀመሪያ ላይ በፍቅርና በናፍቆት ስትመለከት የነበረችው ሴት አሁን ትኩረት ስትነፍጋት የምታሳየው እይታ ይለወጣል። አስተያየቷ ውስጥ ትልቅ ቅሬታ፣ ቁጭትና ለምን እንዲህ ታደርገኛለህ የሚል ድምፅ አልባ ጥያቄ ይነበባል። በትንሽ በትልቁ መበሳጨት ትጀምራለች። የንዴት ግን የመጥላት ሳይሆን እባክህ ተረዳኝ፣ እኔ እኮ ካንተ ፍቅር ውጪ ሌላ ምንም አልፈልግም የሚል የልብ ጩኸት ነው። ከሁሉ በላይ ደግሞ የሚጎዳት
እሷን ለሌሎች ሴቶች ትኩረት ስትሰጥ ነው። ይህ ለአንዲት በድብቅ ለምታፈቅር ሴት የመጨረሻ ከባድ ስቃይ ነው። እሷ ያንተን ትኩረት ለማግኘት በውስጧ እየታገለች፣ አንተ ግን ያንን ውድ ትኩረትህን ለሌላ ሴት በቀላሉ ስትሰጥ የውስጥ ዓላማዋ ይናጋል። አራተኛ በድንገት ስልክ ላይ መልእክቷ ይገባል። ምናልባትም መልእክቱ ያላለቀ መልእክት ይመስላል። ሳታውቅ በድንገት ነካክተው የተላከ በማስመሰል ትልክብሃለች። ይህ ድርጊት በድብቅ የምታፈቅር ሴት የምትጠቀምበት አስተዋይና ጥንቃቄ የተሞላበት የመገናኛ ዘዴ ነው። በግልጽ ናፈቀኝ ወይም አንተን ማውራት እፈልጋለሁ ብሎ መናገር ድፍረት ስለሚጠይቅ በምትኩ ስሜቷን ለመግለጽ የምትጠቀምበት ስልት ነው። አንተን ለማነጋገር ትፈልጋለች፣ ነገር ግን የምታነሳው ርዕስ አይታያትም። ስለዚህ በአንድ አፍታ ድፍረቷን ሰብስባ ሰላም ወይም የጀመረችውን ያልተጠናቀቀ ሐሳብ ትጽፋለች። ነገር ግን መልእክቱ በድንገት እንደተላከ ወይኔ በጣም ይቅርታ በጣቴ ድንገት ነክቼ ነው የተላከብህ በማለት ነገሩን ታሰባብላለች። ለምን እንዲህ ታደርጋለች? መጀመሪያ ላይ መልእክቱን ስትልክ ስለ ዓላማዬ ካወቀ ምን ይለኛል የሚል ስጋት ስላለባት የመከላከያ አጥር ትገነባለች። አምስተኛ ዘወር ስትል አይኖቿ አንተን እያዩ ነው። ወዲያውኑ ደግሞ በድንጋጤ ተመልሰዋለች። በጣም ካፈረችና ከተሸማቀቀች ደግሞ ተነስታ ልትሄድም ትችላለች። አንተ በሌላ ነገር ተጠምደ ስታወራ ወይም ወደ ሌላ አቅጣጫ ዞረ በነበረበት ሰዓት እሷ ሙሉ ትኩረቷን አንተ ላይ አድርጋ ነበር። በድብቅ የምታፈቅር ሴት በአካል ስትገናኙ ፊት ለፊት ትኩር ብላ ለማየት ድፍረቱ ስለሚያጥራት አንተ ዘወር ያልክበትን አጋጣሚ ትጠቀምበታለች። የፊትህን ገጽታ፣ ፈገግታህን በናፍቆት ስታይ ትቆያለች። አንተ ድንገት ዘወር ስትል ግን ያ የናፍቆት እይታዋ መንገድ ላይ ይጋጫል። ያኔ ሁለታችሁም አይን ላይን ትገናኛላችሁ። አይን ላይን ስትጋጩ በውስጧ የሚፈጠረው ድንጋጤ እጅግ ከፍተኛ ነው። ያንን የተሰረቀ እይታዋን እንዳያስገባ ስታውቅ የልቧ ምት በአንድ አፍታ ይጨምራል። ሚስጥር የታወቀብኝ እንደዚህ እያፈጠጥኩበት ምን ይለኛል በሚል ፍርሃት አይኗን በፍጥነት ወደ ሌላ ቦታ፣ ወደ መሬት፣ ወደ ስልኳ ወይም ወደ ሌላ ሰው ታዞራለች። ይህ ፍጥነት ሳታስበው የምታደርገው ተፈጥሯዊ ምላሽ ነው። ምንም እንዳልተፈጠረ ለማስመሰል ብትሞክርም የፊቷ መቅላት የመደናገጥ ስሜቷ ወይም የውስጧ እውከት አሳልፎ ይሰጣታል። ይህ ሁኔታ ደግሞ የፍቅሯና የአፍረቷ መጠን ምን ያህል ጥልቅ እንደሆነ ያሳያል። አንዳንድ ሴቶች አይን ላይ መጋጨትና መደናገጣቸው መቋቋም ሲያቅታቸው አካባቢውን ሙሉ በሙሉ ጥለው ለመሄድ ይመርጣሉ። ስድስተኛ ሶሻል ሚዲያ ላይ ያንተን ፖስቶች በተደጋጋሚ ታያለች። አንተ የምትለቃቸውን ምስሎች፣ ቪዲዮዎች ወይም ጽሑፎች ከማንም ቀድማ ላይክ ማድረጓ በአጋጣሚ የሚሆን ነገር አይደለም። ያንተ አካውንት ለሷ ልዩ ነው። ምናልባት አንተ አዲስ ነገር በለቀቀ ቁጥር ስልኳ ላይ ወዲያውኑ አዲስ መልእክት እንዲደርሳት ኖቲፊኬሽን ኦን አድርጋ ሊሆን ይችላል። እኔ እዚህ ነኝ የሚል ድምጽ አልባ መልእክት መጀመሪያ ላይክ ማድረጓ አንተ ለምታደርገው ነገር ሁሉ እኔ ትልቅ ትኩረት አለኝ፣ ሁልጊዜ አንተን ለመደገፍ የመጀመሪያው ነኝ የምትልበት የራሷ ስውር መንገድ ነው። አንዲት ሴት በድብቅ ስታፈቅር የአሁኑን ማንነትን ብቻ ሳይሆን ያለፈው ታሪክህን ጭምር ለማወቅ ትጓጓለች። ለዚህ ደግሞ ማህበራዊ ሚዲያ ትልቅ ማህደር ነው። ብቻዋን ስትሆን ወይም ናፍቆትህ ሲመጣባት ያንተን ገጽ ወይም ፕሮፋይል ትከፍታለች። ከሁለት ወይም ከሶስት ዓመታት በፊት የለቀቃቸውን ፎቶዎች፣ የጻፍካቸውን ጽሑፎችና ሰዎች የሰጡህን አስተያየቶች አንድ ባንድ ታነባለች፣ ላይክም ታደርጋለች። ያንተን የድሮ ፎቶዎች ስትመለከት ያኔ ምን አይነት ሰው እንደነበርክ፣ እነማን ጓደኞች እንደነበሩ ለማወቅ ከመፈለጓን በላይ በአካልም ማግኘት ባትችል እንኳ በምስሎች አማካኝነት ካንተ ጋር እያሳለፈች እንደሆነ ይሰማታል። እስካሁን ስለተከታተላችሁኝ አመሰግናለሁ። በድጋሚ ለዚህ ቻናል አዲስ ሆናችሁ ሰዓቱ አሁን ነውና ሰብስክራይብ አድርጉ፣ ቪዲዮንም ላይክ አድርጉ።